የብሉምፎንቴን ወንጌል አማኞች ቤተክርስቲያን አመሰራረትና ዛሬ ያለችበት ሂደት በፈረንጆች አቆጣጠር 2011 ዓ.ም በቁጥር የሚቆጠሩ ግለሰቦች ወይም ክርስቲያኖች ምክክርና ሐሳብ የተነሳ ለጸሎትና ለአምልኮ እንዲያመች በማንዴላ ድራይቨር ፊቸር ስትሬት ፊት ለፊት ባለው ህንፃ ቤትን በመከራያት አንደኛ አቶ ፍቅሬ አጫመው፣ ሁለተኛ አቶ ተመስገን አለሙ፣ ሶስተኛ አቶ ደስዬ ጎቱ፣ አራተኛ አቶ ሲሳይ ገብረወልድ፣ አምስተኛ አቶ አዳነ ይልማ በመሆን ጸሎትና አምልኮ ሲጀምር የተሳተፉ አንደኛ አቶ ኦሳሞ አንዴቦና ቤተሰብ፣ ሁለተኛ አቶ ተሹማ ወንዶሮ፣ ሶስተኛ ደገፈ አንሼቦ፣ አራተኛ አቶ እሸቱ ፍሪሳ፣ አምስተኛ አቶ ማቴዎስ በቀለ፣ ስድስተኛ አቶ ዳዊት ታምራት፣ ሰባተኛ አቶ ታምራት ኤሮሞና ወዘተ ነበሩ። ከዚህ በመቀጠል በዕለቱ የነበሩ አባላት በነፍስ ወከፍ አንዳንድ ሺህ ብር በማዋጣት የአምልኮ ሙዚቃ መሳሪያዎችንና አስፈላጊ ቁሳቁሶችን በማሟላት ተደራጀ። ከተደራጀን በኋላ በሳውዝ አፍሪካ ከነበሩ ቤተ ክርስቲያናት ውስጥ የደቡብ አፍሪካ ወንጌል አማኞች ዓለም አቀፍ ቤተ ክርስቲያን ምርጫችን አድርገን በወቅቱ የነበሩ መሪዎች ሐሳባችንን አቅርበን ሐሳባችንን ተቀብለው በአካል አንደኛው ቢሾፕ አዳና አሸሞ፣ ሁለተኛ ቢሾፕ ቸርነት ሳሙኤል በመሆን እስካለንበት እስከ ብሉምፎንቴን መጥተው ሐሳባችንን ተቀብለው ካወያዩን በኋላ ከነሱ ጋር ወንጌል እንድንሰራ ተቀበሉ። በተራ ቁጥር 56ኛ አጥቢያ ብሉምፎንቴን ወንጌል አማኞች ዓለም አቀፍ ቤተክርስቲያን አድርገው አጸደቁ። ብሉምፎንቴን ወንጌል አማኞች ዓለም አቀፍ ቤተክርስቲያን አንድ ኮር አገልጋዮች አሏት። ሁለት የጸሎት ቡድን፣ የእናቶች የጸሎት ቡድን፣ ሁለት መደበኛ የጸሎት ቡድን አሏት። በተጨማሪ በአንድ ጣቢያ ማለትም በቤቱሌ ከተማ መደበኛ በወር አንድ ጊዜ የመጽሐፍ ቅዱስ ጥናትና የቻፔል ፕሮግራም ጊዜ ይካሄዳል። እንዲሁም በዚሁ ከተማ የባለትዳሮች የመጽሐፍ ቅዱስ ጥናትና የቤት ለቤት የጸሎት ፕሮግራም በየሳምንቱ ማክሰኞ ምሽት በተጠናከረ መልኩ ታካሄዳለች። ለዚህም ክብር ለጌታ ይሁን። ክብር ለጌታ። I
ለእርሱ ይሁን። እንደገና ለጌታ ጨብጭቡለት። Yes.
እንግዲህ እነዚህን የሚያህሉ ምስክሮች እንደ ዳመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። መጽሐፉ በሁለቱም በኩል የሚከፈት ነው ያልኩት ለዛ ነው። ብሉይ ኪዳን ላይ የሚከፈታል፣ አዲስ ኪዳን መጥቶ ደግሞ የኢየሱስ ክርስቶስን የመሲህነትን ሥራ ወይም የሰው መጽሐፉ በሁለቱም በኩል የሚከፈት ነው ያልኩት ለዛ ነው። ብሉይ ኪዳን ላይ የሚከፈታል፣ አዲስ ኪዳን መጥቶ ደግሞ የኢየሱስ ክርስቶስን የመሲህነትን ሥራ ወይም የሰውን ልጅ ለማዳን የመጣውን የእግዚአብሔርን መለኮታዊ ማንነት ጭምር የሚገልጥ መጽሐፍ ነው። መልእክቶቹን በምናስብበት ጊዜ በብሉይ ኪዳን ላይ የነበሩ ሥርዓቶች ሰው ሆኖ በመለኮት አምላክ ሆኖ በሰው መልክ በተገለጠው በኢየሱስ ክርስቶስ እንዴት ሆኖ እንደተፈጸመና የሰውን ልጅ የማዳን ሥራን ሙሉ በሙሉ እንዴት አድርጎ እንደጨረሰም ስለምናገር በብሉይ ኪዳን ላይ የነበሩ የካህናትን ሥራ የመሪዎችን እና ደግሞ የሊቀ ካህንንም ሥራ መስዋዕቶችንም ሁሉንም ነገር አጠቃልሎ በኢየሱስ ክርስቶስ ላይ የሚገልጥ መልእክት ነው። ያም ብቻ አይደለም። በብሉይ ኪዳን ላይ እግዚአብሔርን ማንም ሰው በአዲስ ኪዳንም በብሉይ ኪዳንም ባይን ያየ ሰው የለም። የማይታየውን እግዚአብሔርን በመለኮት በሰው መልክ ተገልጦ ለሰው ልጅ የገለጠ ኢየሱስ ክርስቶስ እንደሆነም የሚያብራራ መጽሐፍ ነው። ከመሆኑም የተነሳ ኢየሱስ ክርስቶስን የኢየሱስን ሊቀት ያሳያል። ኢየሱስ ይልቃል። ኢየሱስ ከመላእክት እንደሚልቅ ኢየሱስ ድሮ ብሉይ ኪዳን ላይ እስራኤላውያንን ከ430 ዓመት ነፃ ካወጣ ከሙሴ እንደሚልቅ ከመሪዎች እንደሚልቅ በብሉይ ኪዳን ላይ ከነበሩ ከየትኛውም ሥርዓትና አፈጻጸም ጌታችን ኢየሱስ ክርስቶስ የሚልቅ የተሻለ የዳንነት ሥራ የፈጸመ መለኮታዊ አምላክ እንደሆነም የሚገልጥ መጽሐፍ ነው። ስለዚህ በዚህም የመልእክቱ የተጻፈላቸው በዕለቱ ላይ የነበሩ ሰዎችን ስንመለከት በዕለቱ መጽሐፉ በመጀመሪያ ምዕተ ዓመት ውስጥ ወይም በመጀመሪያ 100 ክፍለ ዘመን ውስጥ የነበሩ ሰዎች ለነዛ ነው በዋናነት የተጻፈው። እነዛ ሰዎች ምን አይነቶች ናቸው ስንል ከጁዳይዝም ወይም የይሁድነትን ሃይማኖት ሲከተሉ የነበሩ ሰዎች ኢየሱስ ክርስቶስ መለኮታዊ አምላክ ሆኖ በሰው መልክ የተገለጠ የማዳን ሥራን የፈጸመ አምላክ በመሆኑ አምኖ ወደ ክርስትና ማለት ኢየሱስን ወደ መከተል ለመጡ ሰዎች የተጻፈ ነው። ዛሬም ለእኔና ለእናንተ የተጻፈ ነው። ከዚህም በኋላ ለሚቀጥለውም ትውልድ በክርስቶስ ኢየሱስ አምኖ ላሉ ሰዎች የተጻፈ መልእክት ነው። በመንፈሳዊ ዓለም ላይ ያለንን ሩጫችንን የሚገታው ነገር የኃጢአት መዘዝ። ኃጢአት ትርጉሙ ምንድን ነው ምለው መጽሐፍ ቅዱስ ኢላማን መሳት ነው ይላል። የኃጢአት ትርጉም ሚሲንግ the purpose ወይም እግዚአብሔር የሰውን ልጅ የፈጠረበትን ዓላማ መሳት ነው። የኃጢአት አጀንዳው ያ ነው። አዳምንና ሔዋንን በኤደን ገነት ሰይጣን ሲያገኘው ሚስ ያደረገው የእግዚአብሔርን አጀንዳ ነው ያስደረጋቸው። ኃጢአት የእግዚአብሔር ለሰው ልጅ እግዚአብሔር የፈጠረበትን ዓላማ እንድንስት ያደርጋል። ሩጫችንን በትጋት እንዳንሮጥ ያደርጋል። ስለዚህ ምን ማድረግ አለብን ብሎ እያስወግድን ይላል። አሁን ወደ ማስወገድ ነው የሚመጣው። እንዴት ነው የምናስወግደው? እንዴት አድርገን ነው የምናስወግደው? መጽሐፍ ቅዱሳችን በዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ ኃጢአትን ይቅር የሚለን ወይም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ምን ያደርገናል? ያነጸናል። ስለዚህ ዕለት ዕለት ወደ ክርስቶስ ደም በሕይወታችን ያን የሚያንጸውን የሚፈታውን በእኔና በእናንተ ላይ የተጣበቀውን ወይም የሚጣበቀውን መልኩን እየቀየረ በሕይወታችን ላይ የሚመጣውን የኃጢአትን ሥርዓትና ዘር በክርስቶስ ኢየሱስ በኩል
በሆነልን በደሙ ኃይል ዘወትር እየታጠብን ከሕይወታችን ማስወገድ እንችላለን። መጽሐፍ ቅዱስ ምሳሌ ላይ ሲናገር ኃጢአትን የሚሰውር አይለመም ይልና ነገር ግን የሚተዋትና የሚናዘዝና የሚተዋት ግን ምሕረቱን ይቀበላል። ክብር ለጌታ ለኢየሱስን። ስለዚህ ወገኖቼ ኃጢአት መንፈሳዊ ሩጫችንን እንዳንሮጥ የሚከለክል መዘዝ ነው። ኃጢአት በሽታ ነው። መንፈሳዊ ሩጫችን እግዚአብሔር ወዳየልን እንዳንሄድ ከሚያደናቅፍ ዋና ሰይጣን መጠቀሚያ ምንጩ ወይም መሰረቱ ኃጢአት ስለሆነ ኃጢአታችንን ምን እያደረገን እያስወገደን ምን እያደረገን ዕለት ዕለት ወደ ክርስቶስ በመቅረብ ዕለት ዕለት በንስሐ ዕለት ዕለት በእግዚአብሔር ፊት ላይ በመናዘዝ ወደ እግዚአብሔር በመቅረብ ያን የኃጢአትን ሸክም ከላችን እንድናስወግድ ይላል እግዚአብሔር ቃል። የኃጢአት የምናስወግድበት ብቸኛው መንገድ ወደ ጸጋው ዙፋን በእምነት እየቀረበ ወደ ክርስቶስ የፈሰሰልን የክርስቶስ ኢየሱስ ደም ለአንድና ለመጨረሻ ከኃጢአታችን የሚያንጽ ነው። እኛ ግን ምን መሆን አለብን? ዕለት ዕለት ወደ ክርስቶስ ወደ ደሙ ወደ እግዚአብሔር ዙፋን በእምነት በመቅረብ ከዚህ ኃጢአት ውስጥ እንለያለን። ኃጢአታችንን ከላችን እናስወግዳለን። ዛሬ ያለው ችግር ምንድን ነው? ሰው አመንዝሮ ኃጢአት ሰርቶ ንስሐ አይገባም። ዛሬ ያለው ምንድነው ችግሩ? ሰው አዘልሎ የአንዱን ንብረት አዘርፎ ወስዶ ንስሐ አይገባም። በተለይም በደቡብ አፍሪካ ያለን ወንድሞቻችን በዚህ ከተማ ላይ ያለው ሕይወትና መንፈሳዊነት የሰዎቹ ሞራል ወይም መንፈሳዊ ጥንካሬ እንዴት እንደሆነ ባላቅም በአጠቃላይ በሳውዝ አፍሪካ ኮንቴክስት ወንድም ወንድምን ያስገድላል። ወንድም የወንድምን ንብረት ያዘርፋል። ተመሳጥሮ ገንዘብ ሰጥቶ ከሀገሩ ዜጎች ላይ ሌላ ድርጊት ይፈጽማል። ይሄ ኃጢአት ነው ወገኖቼ። እድሜያችሁ እንዲረዝም እግዚአብሔር ዌልደን ታማኝ አገልጋይ ብሎ ወደሚሸልምበት ሽልማት ውስጥ ለመግባት ከሕይወታችሁ ጋር ከቢዝነስ ጋር ከኑሮ ጋር ከኢኮኖሚ ጋር ታይዞ ተጣብቆ ሕይወታችሁን እያበላሻ እያመሰ ካለው ኃጢአት ውስጥ ለመውጣት ወደ ኢየሱስ ቅረቡ፣ ንስሐ ግቡ። የንስሐ ጊዜ አሁን ነው። ነገ የእናንተ አይደለም፣ የኔ አይደለም። ስለዚህ መጽሐፉ የሚለን ይሄ ነው። በጣም ቶሎ የሚከበንን የኃጢአትን ሸክም እናስወግድ። እግዚአብሔር የማይከብረው ነገር አለ በቤታችን። እግዚአብሔር የማይከብረው ነገር አለ በልባችን። እግዚአብሔር የማይከብረው ነገር አለ በስራ ቦታችን። እንድናስወግድ እግዚአብሔር ይፈልጋል። ምክንያቱም የእውነታችን የክርስትና ጉዟችንን የሚያደናቅፍ መሰናክል ስለሆነ ዛሬ እግዚአብሔር ስለሚወዳችሁ ስለሚወደኝ እንደዚህ ይላል፣ ኃጢአታችሁን ከሕይወታችሁ አስወግዱ፣ እኔ እቀበላችኋለሁ፣ ሩጫችሁን በድል ትሮጣላችሁ። እግዚአብሔር ይርዳል ወገኖቼ። ሳውዝ አፍሪካ ፍሪ ነው፣ እውነት ነው። የምንጠቀማቸው ቃላት አለ። this is free country፣ እውነት ነው፣ ፍሪ ካንትሪ ነው። ነፃነታችንን ግን ከእግዚአብሔር ቃል ልክና ከእግዚአብሔር ቃል መለኪያ ላይ ካልመዘነን ወደ ጥፋት ሁሉ ይዞ ይደናል። የሁሉ መለኪያ እዚህ ውስጥ ነው ያለው። ከዚህ ቃል መለኪያ ውጭ ሳንሆን ክርስትናችንን ይዘን እስከ ፍጻሜ መጓዝ እንድንችል እግዚአብሔር ጸጋውን ያብዛል። አገልጋያችን አባታችን ፓስተር አሴና ፓስተር አብሮ መጥቶ የምስጋናን ፕሮግራም የሚያቀርቡበት ጊዜ ይሆናል። አጨብጭቡላቸው እስቲ ለነሱ። ለአምላካችን ለረዳንና ላገዘን ለእግዚአብሔር ክብር ይሁን። ዝቅ ብዬ ለጌታዬ የማያልቀውን ምስጋና ምናገረው ብዙ ቃላት ባይኖረኝም መጽሐፍ ቅዱስ በሮሜ መልእክት ምዕራፍ 11 ቁጥር 36 ላይ ያለውን የምረቃዬ ጥቅስ አድርጌ ነበር ያን መረጥኩት። ያን ስመርጥ እኔና እቴቴ አብረን እዚህ ጋር እየጸለይን ነበርና ከጽሕፈት ቤት ተደውሎልኝ
የአንተን ጥቅስ ላክልን አሉ። ከዛ ያን ክፍል እያጠናን ነበር እኔና እሷ በጋራ ሆነን እዚህ ቁጭ ብለን ማክሰኞ ጸሎት ላይ ልክ ያን ጥቅስ ወዲያውኑ ልቤ ተቀበለና ሁሉ ላደረገው ለእግዚአብሔር ምስጋና ይሁን፣ አሜን። በመቀጠል ለዛሬው ለማንበብ ያን ጥቅስ ማየት ትችላላችሁ። ሁሉ በእርሱ ሆነ፣ ሁሉ ለእርሱ ሆነ፣ ሁሉን ላደረገው ለእሱ ክብር ይሁን፣ አሜን። መዝሙረ ዳዊት 98 ላይ እንዲህ የሚል ቃል አለ። ለእግዚአብሔር አዲስ ምስጋናን አመስግኑ፣ እግዚአብሔር ታምራትን አድርጓልና፣ ቀኙ የተቀደሰ ክንዱ ለእርሱ ማዳንን አደረገ። እግዚአብሔር ማዳንን አስታወቀ፣ በአሕዛብ ፊት ጽድቁን ገለጠ። ለያዕቆብ ምሕረትን ለእስራኤልም ቤት እውነትን አሰበ። የምድር ዳርቻ ሁሉ የአምላካችንን ማዳን አዩ ይላል። ቁጥር 4 ምድር ሁሉ ሆይ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩ። ለእግዚአብሔር በመሰንቆና በዝማሬ ድምፅ ዘምሩ፣ በዋሽንትና በመለኮት ድምፅ፣ በንጉሥም በእግዚአብሔር ፊት እልል በሉ። ባሕርና መላዋ ዓለምን በእርሷ የሚኖሩ ይናወጡ፣ ወንዞችም በአንድነት በእጅ ያጨብጭቡ። ተራሮች ደስ ይበላቸው። ቁጥር 9 በምድር ሊፈርድ ይመጣልና ለዓለም በጽድቅ ለአሕዛብም በቅንነት ይፈርዳልና ይላል። ክብር ለጌታ ይሁን። ይህን ክፍል ለጥናት በሚመቸው መጽሐፍ ቅዱስ የሚያጠኑ ሰዎች በሶስት ከፍሎ ያያሉ። የመጀመሪያው ክፍል ከቁጥር 1 እስከ 3 ባለ ቦታ ላይ ድልን የሚሰጠው እግዚአብሔር ነውና እግዚአብሔርን በአዲስ ዝማሬ አመስግኑ ይላል። ለኔም ድልን የሰጠኝ እግዚአብሔር ነው። ይህን አስታክኬ የምናገረው አንድ ነገር ይኖረኛል። ዲፕሎማዬን ስማር በጣም ድላ ላይ ነው የተማርኩት። ኑሮ ላይ በጣም ፈተና ነበረብን። በዛን ወቅት ላይ ልክ ትምህርቴን የሚያጠናቅቅበት ዓመት ላይ ሶስተኛ ዓመት ላይ አምስተኛ ልጃችንና የመጨረሻ ልጃችን የሚሆነው ልጅ ተወለደልን። ያኔ ደግሞ የቆሮንቶስን መልእክት ምዕራፍ 2 ማለት ሁለተኛ ቆሮንቶስን ፓርት አነብ ነበርና ድል በመስጣት ለሚያዞረው ለእግዚአብሔር ክብር ይሁን የሚለው ድልን የሰጠኝ እግዚአብሔር ነው በሚለው ድል በጌታ ብለን ጠራ ነው ልጁን። ድል ለጌታ ከጌታ ዘንድ እንጂ ከሰዎች ዘንድ አይደለም የሆነው። ክብር ለጌታ ይሁን። ዘንድሮም ደግሞ በዚህ ጉባኤ ላይ ቆሜ እንድናገር ይሄ ክፍል ሲያነብ ወደ ውስጥ የመጣልኝና ምንድነው የሚለው? በዚህ ክፍል ላይ ተአምራትን ያደረገ ድንቅን ማድረግ የሚችለው ሰዎችን መርዳት የሚችለው ሰው ሳይሆን ብቻውን የሆነው እግዚአብሔር ነው። ክብር ለጌታ ይሁን። ሁለተኛ ክፍል ላይ ድልን መስጣት ለሚችለው ለእግዚአብሔር ፍጥረታት ሁላችሁም አመስግኑ ይላል። በምን እንዴት ያመስግኑ የሚለው በክፍሉ ተጽፏል። ፍጥረት ሁሉ ስል ሰውን ያካትታል፣ እንስሳትን ያካትታል፣ ወንዞችን። እኔ የገረመኝ መጽሐፉ ጻፊ ወንዞችን በእጆቻቸው ያጨብጭቡ ይላል። ወንዞች እጅ አላቸው ወይ? የላቸውም። ነገር ግን ፍጥረታት ሁላቸውም የፈጠረውን አምላክ ያመሰግናሉ። ወንዞች በተሰጠላቸው ልክ ሲወርዱ ሲፈሱ ሸዋ ሲሉ እግዚአብሔርን እያመሰገኑ ናቸው። ክብር ለጌታ ይሁን። ወፎች ሲጮሁ ሲያሽካኩ ድምፃቸውን ሲያሰሙ ፍጥረታት በተሰጣቸው ልክ እግዚአብሔርን ያመሰግናሉ። ሌላ ደግሞ እኛ ሰው ልጆች እግዚአብሔር በአምሳሉ የፈጠረን ያደረገልንን የሰራልንን 3 ዓመት ሙሉ እኔና ወንድሞቼ ስንመላለስ የረዳንን ጌታ ከልቤ አመሰግናለሁ። እኔም ክብር ለጌታ ይሁን። እልል በሉልን። ሶስተኛውና የመጨረሻ አድርጎ ጸሐፊው የሚናገረው በዚህ ክፍል ላይ ዳዊት የሚናገረው ምንድነው? እግዚአብሔርን አመስግኑ፣ አዲስ ዝማሬ አቅርቡ ብሎ የሚለው እግዚአብሔር ሊፈርድ ለተገፋው፣ ፊት ላጣ፣ ተስፋ ለሌለው፣ ግራ ለተጋባ፣ ለተጨነቀው በጽድቅ ሊፈርድ እግዚአብሔር ይመጣል። የሄደው ጌታ ኢየሱስ ክርስቶስ ይመጣል። ምናልባት የዓለም ውጣ ውረድ፣ የእውነታዎች መዘበራረቅ አይሆንም፣ አይሳካልህም፣ አይሰምርም፣ አትዘልቅም የሚሉ ብዙ ቻሌንጆች ቢኖሩም ኢየሱስ ይመጣል። ከዛ ሁሉ እናርፋለን አንድ ቀን። ክብር ለጌታ ይሁን። ስለዚህ እግዚአብሔርን ከዚህ ፈራጅ አምላክ የሚመጣ በፊት የሚፈርድ እንደ ሰው ፍርድን የማያዳላ በእውነተኛ ዳኛ ፊት ነንና ያለነው እግዚአብሔርን እንድናመሰግን ይሁን። ፈቃደኞች ከሆናችሁ ከእኔም ጭምር እስኪ ቆመን ለጌታ እናጨብጭብ።
በመጀመሪያው መቼም ቢሆን የማልቀንስበት ምስጋና ለጌታ ብቻ ይሁን፣ የረዳኝ እሱ ስለሆነ። በሁለተኛው ክፍል ላይ ምስጋናን የሚያቀርበው ለዚህ ቤተ ክርስቲያን መሪዎች፣ ለቀደሙ መሪዎች፣ ሁለተኛ ተተክቶ ላሉ መሪዎች ምስጋናዬን አቀርባለሁ።